ሰላም የዩቲዩብ ቤተሰቦች ዛሬ በጋሞ ዞን በወይዛ ወረዳ እጅግ በጣም ጥቅጥቅ ያለ ጫካ ያለበት ቦታ ነው ያለነው። ይህ ሻዌ ወራ ይባላል ወሩ ሻዌ ፎረስት ይባላል። ከጓደኛዬ ጋር እዚህ ነው ተገናኘነው እና ይሄንን ጫካ ያስጎበኘኛል። ውስጥ ላይ ብዙ ነገሮች አሉ። ይሄንን ጫካ ወደ ውስጥ እንጎበኛለን፣ ወደ ውስጥ እንገባለን። ጥሩ ነገር አለ ውስጥ ላይ አብረን እንሄዳለን። ያው ብዙ ነገር የምታዩት ይሆናል። ብዙ ነገር እናስጎበኛለን። የደቡብ ኢትዮጵያ መዲና የሆነውን ፎሬስት እናስጎበኛቸዋለን። በጣም ደስ እንደምትሰኙ ተስፋ እናደርጋለን። ጥሩ ነገር ይኖራል ብለን ተስፋ እናደርጋለን። ውስጡ ራሱ ጫካው በጣም ጥቅጥቅ ያለ ነው፣ ያስፈራል በጣም። ይሄ ከ40 ዓመት በላይ ይሄ አሁን የምታዩት ሙሉ ሻው ፎረስት የምንለው ይሄ ተፈጥሮ ከ40 ዓመት በላይ ያስቆጠረ ዛፍ መሆኑን ያው ብዙ የእድሜ ባለጸጎች ይነግሩናል። እንዲህ ተጠብቆ ማለት እንዲህ ተጠብቆ ከ40 ዓመት በላይ እንደቆየ ግን ዘመናትን የቆየ ነው። ወደ ብዙ ጄኔሬሽን የቆየበት ተፈጥሮ መሆኑን ያው የአካባቢ ሰዎች ይገልጾልናል። ልክ እንደዛው ዞረን አብረን የምናይ ይሆናል። በጣም ድንቅ ተፈጥሮ የደቡብ ኢትዮጵያ በአርባ ምንጭ ዞን በወይዛ ዲታ ወረዳ ውስጥ ወይዛ በምትባል አካባቢ የሚገኝ ድንቅ ተፈጥሮ ነው። ያው ጆን እንደሚታየው በጣም የሚያማምሩ እንትኖች ተፈጥሮዎች አሉ። ከሌላ አካባቢ ዛፎች በጣም ለየት የሚያደርገው ምንድነው? ሁሉም ተመሳሳይ መሆናቸው። ቁመታቸው እኩል ነው። እድሜያቸውም እንደዛው፣ ውፍረታቸውም እንደሚታዩ ኑ አብረን እናያለን። ወደ ውስጥ እየገባን እንትን ከሆነንም የገረመኝ እንትኑ ተመሳሳይ መሆኑ፣ ቁመቱ ከዛ ስታይ ተመሳሳይ ነው። ተመልካቾቻችን እናሳያቸዋለን ከሩቅ ሆነን በጣም ነው በቃ ይመሳሰላል። ነገረመኛ የሆነ መበላለጥ ነገር የለም። በጣም ተፈጥሮ ነው እዚህ ጋር ያለው እና በጣም ለየት የሚያደርገው እኩል መሆናቸው እና በቃ ተጠብቆ በህዝብ እስከ ዛሬ የቆየ በጣም የሚገርም መዝናኛ ፓርክ ነው። ብዙ ጦጣም አለ ውስጥ ላይ። ጦጣ ጉሬዛ ምናምን አሉ። እንደ እድል ቀንቶን የሚወጡ ከሆነ አብረን እነሱንም ምንጎበኝ ይሆናል። አብዛኛው ጊዜ ወጥተው እዚህ ጋር ይዝናናሉ። እዚህ ጋር ብዙ ጊዜ መተን እናያቸዋለን። ሙዝ ምናምን ያቀበልን ከእጃችን ይበላሉ። በጣም ሙዝ ይዘን መምጣት ነበረብን። እና በጣም ድንቅ ተፈጥሮ ነው የምንጎበኘው። ከኛ ጋር አብራችሁ እስቲ ይቀዘቅዛል ደግሞ እና ጆን ይሄን ይመስላል እንግዲህ ወደ ውስጥ አሁን ከመቶ ቢያንስ 15% or 10% ገባ ብለናል። ያለን እንሄዳለን፣ ብዙ እናያለን። ብዙ እንደምትዝናኑ ተስፋ እናደርጋለን። ይኸው ፍሪው ወደ ጫፍ ድረስ ባለው ሁኔታው በጣም የሚያስገርም ነው። ማንም ደግሞ ረጃጅም ናቸው፣ ተመሳሳይ ነው ነገሩ። በጣም ይገርማል ማለት ነው። በጣም የሚደንቀኝ ነገር እንትን ማንም ውሃ ሳያጠጣቸው ሳይንከባከባቸው የተፈጥሮ በእግዚአብሔር እጅ የተሰሩ ድንቅ ተፈጥሮ አንድ ቦታ ተሰብስቦ ከ40 ዓመት በላይ ያስቆጠሩ እድሜ ያላቸው ዛፎች እና በጣም የሚደንቅ ስፍራ ይሄ መፈጠሩ በጣም የሚደንቅ ነው በእውነቱ። ሌላ ቦታ ዝናብ የለም ሰው ብሎ ሲጨናነቅ ሻው ፎረስት አካባቢ ያሉ ሰዎች እርሻቸው ይላቸው በጣም የታደለ ነው። ምክንያቱም ዝናብ የመሳቡላ አቅም አለው። ከዛ የተነሳ ዝናብ በቃ በየጊዜው በፀሐይ ወቅትም ጥር ላይ የካቲት ላይ ዝናብ እዚህ ቦታ አይታጣም ያው እንደተለምዶ እና መብረቅ ደግሞ በጣም የሚያስፈራ ነጎድጓድ ያለበት አለ። በሳይንሱም ትላልቅ ዛፎች መብረቅ የመሳብ አቅም አላቸው ተብሎ ስለሚገመት ነው መሰለኝ አብዛኛው ጊዜ ነጎድጓድ ነው ዝናቡ። የነጎድጓድ የቀላቀለ ላይቲንግ አለው። አንዳንዴ ወርዶ እንደምነሳ አካባቢ ሰዎች ያው መግለጫ ይሰጣሉ። ጫካ ውስጥ የሆነ አንበሳ ነገር ከወጣ ግን ነገርኩ የለም አንበሳ አይታሰብም። ይሄ ቦታ በቃ ሰላም መንደር ነው። ማዘር እዛ ምንድነው ሁሉም ሰራ ረስት ነው። ዝም ብለን ላውራት ነው ኢሞ ሎዴቲ ሰላም ባይ ሎዴቲ አይ ስለ ወልቃይሞ ዳፍሪ ደጋም ትሪቲ አገ ወራ አይ በጌቲ ሻወሬ አይሱ ወራ ከቲ ጋምዳ በ ወራ ናታኒ ሀጋ ሃይ ዱጌ ከተማ ፊያዝ ገከቲ
ወራ አይሳ በጣም ሎይዝ ጋይሳ ሲያረነ በያናሳ ያዚቲቲ አይሲ ወራ አሲ አይሳ ገሊሊ ቃንጸና ዛይ ኮና ዳንዳይና ባይ አሃ ከይፍ ጋምበሪ አይሲ ወራ ማልታማ አፑን ኮላች ከካም ካየት አሲጋክበነ ለራሳት ኮይ ዋ አይሳ ወራ ጥቅሜ አይበ ሳሄራ ባይ አይሲ አይበ ተቀሚ ወራ ደረዘካ ልማት ይሄ ከይፍ ነው ብቻ ሱባ ጋይ ቱማ ዶሲራ ከይፍ ዶሲራ አይሳ ወራ ላሹ ያውቁ አፍ ማዘር አይሲናዚን ዩኒቨርሲቲ ትምህርት ከታፈይስ ኤራ ጎባኛና ግዲ ኢንተርፌሲያና ኤሮ ጋላቶስ ከይፍ ጋምራ ባይ ኤሮ አነ ጋላቶስ እንዴት ነው ኢየሱስ እኔ እየገረመኝ ነው በእውነት በዚህ ጋር ሰዎች ወክ ያደርጋሉ ጊዜያቸውን ያሳልፋሉ አንዳንድ ጊዜ ተማሪዎችን መጥቶ ደብተር ምናምን ያነባሉ አዎ ሪላክስ ያደርጋሉ ትንሽ ደብሮ ኦር ትንሽ የተከፋ ሰው ካለም ብቻውን መጥቶ እዚህ በመሆን ትንሽ ሪላክስ አድርጎ ራሱን አዝናንቶ የሚሄድበትም ሁኔታ አለ በጣም የሚደንቅ ተፈጥሮ ነው እና ጆን ነው አየፋቸው አዘርና አናግራት አጋሄራባ አባከነ ኢቶ ሎዴቲ ሎባይ ወልቃ ሞንተስ አጋ ወራ ቢያሽ ደስጌኪቲ አይሲ ወራ ከይፍ ጋምዳ ወረ አይባከና ጋምዳ ገሲ ወረ ዳሮ ወደ ጋምዳ አይሳ ወራ አሲ ገሊዲ ቃንጸና ዛይ ኮና ዳንዳይና ባይ ኦኬ አይሳ ወራ ጥቅሜ አይቢ አጋሄራ አባል ተቀም ይሄ አብደረም ይሽግሪዱ ባጸቀሚ አይሲ ደሬ ሃሮጉሲ ከይፍ ጋምዳ ባ አይ እንታው ቢሽሪቲ ታኑ ሶባይ ታሶባይ ሶይቲ ኑ አይሳ አካ ቤሽሩ ከይፍ ሎስ ሎ ይታይ ባሎ ሄሎ ኤሮሽ ጋላቶ በጣም ደስ ይላል ይማርካል በጣም ይገርማል ቅስቃሴው ራሱ ደስ አይልም አየሩ ራሱ በጣም ደስ ይላል በጣም እንግዲህ በጣም ሙቀት አካባቢ ያላችሁ ሰዎች እዚህ መጣችሁ ንፋስ እዚህ ብትሆኑ ይገባችኋል በደንብ አድርገው ስሜቱ ጎበዝ ነው ያንተ ልጅ أنا አንተ እኮ ነህ አስጎበኝ የምትመስለው ጠንካራ እኮ ነኝ ስፖርት በደንብ ሰርተህ ይህን ጫካ አንተ ለምንድን ትወድቃለህ እኔ ገና አዲስ ነኝ ግን እስማ እኮ መቼም አይለመድ ተፈጥሮ ነው ደስ የሚል ተፈጥሮ ነው የፈጣሪ ስራ በጣም ይደንቃል ሰው ባይዘ በመምጣቴ በጣም ደስ ብሎኛል እንኳን ደህና መጣ በእውነት ይሄንን ወዳጆቼን አምጥቼ ሪላክስ አዝናናለሁ ለራሴ ተዝናንቻለሁ ብዙ በቃ ሪላክስ ስላረኩበት አንዳንድ ጓደኞቼ መጥቶ ፈታ እንድሉ በጣም ይመኝ ነበር ዛሬ የመጀመሪያ ሰው ሆኗል በአጋጣሚ ቢሆንም ዋው በጣም ታንክ ዩ ብራዘር በጣም ደስ ብሎኛል እኔ ራሴ በጣም ደስ ብሎኛል ቀጣይ ያው ሌላ ወገኖቻችን መጥቶ ይሄን ቦታ በጣም እንደምዝናኑበት እዚህ ጋር ተፈለክ እዚህ ጋር አሁን ደጋ ላይ ጥር ላይ የካቲት ምናምን ላይ እዚህ ወጣት መጥቶ ይተኛሉ እዚህ ጋር ቁጭ ይላሉ ምናምን በቃ ዋው በጣም ስለታሩ እዛ አሁንም ጫካው በዛ ወደዛ ማለት ባይዜ በጣም ረጅም ነው ጫካው እኛ አሁን የተወሰነውን ፓርት ነው ያየነው
በጣም እስከ ላይ ነው አይደለ? 2 ኪሎ ሜትር በቃ 2 ኪሎ ሜትር ማለት ወደ 2000 ሜትር የሚያክል ወደ 20 ሄክታር የሚሸፍን መሬት ላይ ነው የሚገኘው። አይ ቲንክ ጎግል ማፕ ላይ አለ መሰለኝ አይደል? አዎ ሻው ፎረስት ብላችሁ ጎግል ቢታረጉ ማፑን ሙሉ ለሙሉ ፒክቸሩ ያመጣላችኋል ማለት ነው። ማንም የማውቀው ነው። ዛሬ እንግዳ ከሆናችሁ ዋው የሚገርም ቻንስ ነው ይሄን ማወቃችሁ። እዚህ ጋር ደግሞ ጽዶች አሉ። ጽድ አያችሁ? ትምህርት ቤት የምትማሩትን እናንተ ብታውቁ ይሄ ይባላል። አዎ ጽድ። ዳር ላይ ደግሞ ጽዶች አሉ። እዚህ ጋር እንትን ሰርዶ ሳር አለ። በጣም እዚህ ጋር ጆን እውነት ለማለት እንደዚህ በቃ እንትን ማለት ስላለ እዚህ ጋር የሆነ የምትወደው ሰው የምትወደው ማለት ጓደኛ በቃ ወዳጅ ገርልፍሬንድ ኦር ሳምበዲ አምጥተህ እዚህ ቁጭ ብትል የሆነ የሚታወራው ነገር በቃ ተረጋግተህ ነው የምታወራው። በጣም የሚገርም ተረጋግተህ በቃ ሳትረበሽ የተለያየ እንትን ድምጾች መኪና ድምጽ ምናምን የለም። በጣም የሚገርም አካባቢው አየር በጣም የተፈጥሮ አየር የሚያዝናና አየር አለ። በዛ በቃ ሪላክስ ታደርጋለህ። የልብህን ሀሳብ እንኳን ሼር ለማድረግ በጣም ምርጥ ቦታ ነው ብዬ ነው እንደኔ እንትን ምለው። በጣም ይኸው በቃ እንደዚሁ ነው እንግዲህ። ከዚህ በላይ ብዙ እውነት ለማውራት ያው ይደክመናል እንጂ አንጨርሰው። እኔንም በጣም ደስ ብሎኛል። ተፈጥሮን እኔ በራሴ በጣም ነው የማደንቀው፣ በጣም ነው የምወደው እና እንደዚህ አይነት ተፈጥሮ ስላየው ደስ ብሎኛል። አንተንም አመሰግናለሁ። ህጻናት ምናምን ጥጃ ምናምን ይዞ አቅቶ አንዳንዴ ይለቃሉ። ኦኬ ደስ ብሎናል በጣም እንደወደዳችሁ ተስፋ እናደርጋለን። ትንሿን ፓርት ነው ያሳየናችሁ። በጣም እንዳለው 2 ኪሎ ሜትር ምናምን በጣም ረጅም ነው፣ ግን በጣም ጥቅጥቅ ያለ እንትን ነው እና በዚህ ክረምት ተፈጥሮንም ጎብኙ። ቤት ብቻ ቁጭ አትበሉ፣ እየዞራችሁ እዩ። ኢትዮጵያ በጣም ድንቅ የሆነ ተፈጥሮ ውበት አላትና እየጎበኛችሁ እኛም ደስ ያለንን ነገር ለእናንተ ሼር ለማድረግ ያህል ነው። እንደወደዳችሁ ተስፋ እናደርጋለን። በጣም ሰብስክራይብ እንዲያደርጉኝ ደግሞ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። Yes. Thank you በጣም አመሰግናለሁ። Thank you.